ገንዘብ ዋና ከሚባሉ የሰው ልጅ ፍላጎትና ችግሮች መካከል አንዱ ነው። አንዳንዴ ትኩረታችን ገንዘቡ አለመብቃቱ ላይ ይሆንና ዙሪያችን ያሉ ገንዘብ ልናገኝባቸውና ልንሰራባቸው የምንችላቸውን እድሎች ሳናያቸው እንቀራለን። በዚህ ቪዲዮ 9 ገንዘብ የሚገኝባቸው የሚደበቅባቸውን ቦታዎች እንመለከታለን። የመጀመሪያው በሰዎች ውስጥ። በዓለም ዙሪያ ብዙ ሰዎች አሉ። እነዚህ ሰዎች እንዲፈታላቸው የሚፈልጉት ችግር፣ እንዲኖራቸው የሚፈልጉት ነገር፣ ማግኘት የሚፈልጉት አገልግሎቶች አሏቸው። ገንዘብ ለምናቀርበው ለምንፈታውና ለምንሰጠው አገልግሎት የሚሰጥ ዋጋ ነው። መፍታት የምንችለው በዙሪያችን ያለ ችግር ለይተን ስንሰራ ገንዘብ ወደኛ ይመጣል። ሁለተኛ ችግሮች ውስጥ። እያንዳንዱ ችግር ውስጥ ገንዘብ ተደብቋል። የአንድ ሰው ችግር የሌላ ሰው እድል ነው። ችግሮች ውስጥ ያሉ እድሎችን ተመልከት። ምክንያቱም እነዛ ችግሮች ውስጥ ገንዘብ ስላለ። ዙሪያ ሰዎች የሚያማሩት፣ የሚነቅፉት፣ የሚወቅሱት እንደዚህ ያልሆነ ብለው የሚሉት ያ ችግር አስተውለህ ካየኸውና ከሰራህበት ገንዘብን ወደ አንተ ያመጣላል። ሶስተኛ በስጦታዎቻችን እና በችሎታዎቻችን ውስጥ። እኛ ውስጥ ያሉ ስጦታዎችና ችሎታዎች ገንዘብን ወደኛ የሚያመጡ ነገሮች ናቸው። ስጦታዎቻችንን አውጥተን መጠቀም ስንጀምር ሰዎች ገንዘብ ለመክፈል ወደኋላ አይሉ። ውስጥ ያሉ ሰዎች የሚፈልጉት ስጦታ ወይም ችሎታ ምንድን ነው? ራስን ባወክና ውስጥ ያለውን ነገር ባወጣህ ቁጥር ገንዘብ ወደ አንተ የሚመጣበትን እድል እየጨመርክና እያሰፋ ትመጣለህ። አራተኛ እድሎች ውስጥ። እድሎች ለቀጣይ ደረጃ በር ናቸው። ዙሪያ ያሉ እድሎች ሁሉ ገንዘብ የምትፈጥርባቸው መንገዶች ናቸው። እድሎችን ማየት ከቻልክ ገንዘብን ማግኘት ቀላል ነው። ዙሪያ ያሉ ያልተጠቀምክባቸው ሰዎች ግን ተጠቅመው የተሻሻሉና ገንዘብ ያገኙባቸው እድሎች ስንት ናቸው? አይሆንም ብለህ ያለፍክባቸው ግን በኋላ ላይ ዞር ብለህ ስታይ ሰዎች ገንዘብ የሰሩባቸው እድሎች ምን ያህል ናቸው? እነዚያ እድሎች ዛሬም በዙሪያ ያሉ፣ አውቀህ ስትጠቀምባቸው ገንዘብን ወደ አንተ ያመጣሉ። አምስተኛ ምርትና አገልግሎት። የምንገዛቸው ነገሮች ሁሉ የሆነ ሰው የአእምሮ ውጤት ናቸው። ያንተ የአእምሮ ውጤት ምንድን ነው? ቁጭ ብለህ አስበህ ያንተን የአእምሮ ውጤት አፍልቅ። ለሰዎች ምርት ገንዘብ እንደከፈልክ ሁሉ ሰዎች ለአንተ ምርት ገንዘብ እንዲከፍሉ ማድረግ ትችላለህ። ስድስተኛ ሀሳብ ውስጥ። ወደ አንተ የሚመጡ ሀሳቦችን አትናቃቸው። ሀሳቦች ውስጥ ለአንተ ገንዘብን የሚያመጡ ነገሮች አሉ። ሀሳቦችን አትናቃቸው። እስቲ ቁጭ ብለህ ማድረግ የምትችለውን አስብ። 20 ገንዘብን ለአንተ ሊያመጡ የሚችሉ ሀሳቦችን እስቲ ቁጭ ብለህ ጻፍ። እያንዳንዱ ነገር ከሀሳብ ነው የሚጀምረው። ማሰብ ያልጀመርክበትና ትኩረት ያልሰጠኸው ነገር እድል ሆኖ ገንዘብ ሆኖ ወደ አንተ ሊመጣ አይችልም። ሰባተኛ ራዕይ ውስጥ። ራዕይ ሲኖርህና የምትሄድበትን ስታውቅ አቅራቦትም አብሮ ይመጣል። የምትሄድበትን ስታውቅ አብረው የሚሄዱ ሰዎች፣ ገንዘብና ነገሮች ወደ አንተ የሚመጡበትን በር ትከፍታለህ። 8ኛ ስራ ውስጥ። ለደሞዝ ብቻ ሳይሆን በዓላማ መስራት ስትጀምር ገንዘብ መምጣት ይጀምራል። የሆነን ዋጋ በሰዎች በስራና ዙሪያ ባለው ነገሮች ላይ ስትጨምር የሚጨምር ነገር ወደ አንተ ይመጣል። በየትኛውም አጋጣሚ ዋጋን የሚጨምር ቫልዩ አድ የሚያደርግ ሰው ሁን። ተፈላጊነት የሚወሰነው በሰዎች በነገሮች እጅ ላይ ባሉ ነገሮች በጨመርከው ዋጋ ነው። ራስህ ላይ ኢንቨስት ባደረግክና ዋጋን ከፍ ባደረግ ቁጥር ወደ አንተ የሚመጣውም ገንዘብ ከፍ ያለና የጨመረ ይሆናል። 9ኛ ፈጣሪ ውስጥ። አምላክ የነገሮችህ ሁሉ ምንጭ እንደሆነ መረዳት እምነትን ከፍ ያደርገዋል። መለኮታዊ የሆነ አቅራቦት እንዳለ ማመን መልካም ነገሮች ወደ አንተ እንዲመጡ በር ይከፍታል። ብቸኛ እንደሆንክ ያለህ እንደማይበቃ ነገሩ ኢኮኖሚው መንግስት ለአንተ ምንም ማድረግ እንዳልቻለ ቁጭ ብለህ የምታማርር ከሆነ አመስጋኝነት ሲሰረቅ አብሮ በረከት የሚሰረቅና ከአምላክ የምታገኘውን ነገር ታጣለህ። ለነገሮች ሁሉ ምንጭ አምላክ መሆኑን ስትረዳ አሁን ያለ ሁኔታ እንዲገድብ አትፈቅድም። እነዚህ ገንዘብ የሚገኝባቸውና የሚደበቅባቸው ቦታዎች ጊዜ ወስደን አስበን ስናደርጋቸው መሻሻልን ወደ ህይወታችን ያመጣሉ። ስለ ገንዘብ ከማማረር ወጥተን እነዚህን 9 ነገሮች ብንተገብር የገንዘብ ሁኔታችን እየተሻሻለ ይሄዳል። በዚህ መርሆች አሁን ካለንበት ወደሚቀጥለው ደረጃ መሄድ ይቻላል። እስቲ ሀሳባችሁን አጋሩ። ፕሊዝ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ታንክ ዩ